በአሜሪካ ግፊት እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት የኔታንያሁን ሚኒስትሮች ጭምር እንዳስደነገጠና እንዳስገረመ ተነስቷል። የእስራኤል ፖለቲካ ዳግም ጦዟል። ኔታንያሁ እንዴት እንዲህ አይነት ስምምነት ተስማማለህ ተብለው እየተወገዙ ይገኛሉ። ጦርነቱን ሳትቋጭ የምን ስምምነት ነው ተብለዋል። የሀገሪቱ ጠቅላይ ሚኒስትር ውጊያን መጨረስ አትችልም ተብለውም ተወቅሰዋል። የእስራኤል ፖለቲከኞች ይህ ቢሰማቸውም የሊባኖስ ዜጎች ግን እፎይ ብለዋል። አንዳንዶቹ ከተሰደዱበት እየተመለሱ ነው። በአደባባይ ወጥተው በሆታና በፌሽታ ደስታቸውንም ገልጸዋል። ስለ ተኩስ አቁም ስምምነቱ አንዳንድ ነጥቦችን እንመለከታለን። ይህ እንደተጠበቀ ሆኖ ፈረንሳይ ጦራችንን ልናንቀሳቅስ እንችላለን ብላለች። ሌሎች የአውሮፓ ሀገራት ጦሮችም ያግዙኛል፣ ተባብረን በሆርሙዝ ሰርጥ ልንዘምት እንችላለን ማለቷ እያነጋገረ ይገኛል። ፔንታገን ደግሞ ማን እንደ እስራኤል እያለ ነው። ከብዙ ሀገራት ጋር ሰርተናል፣ እንደ እስራኤል ግን ምርጥ ሀገር የለም ሲል ነው ፔንታገን በአዛዡ አማካኝነት ይህንን ያለው። የትራምፕ ደጋፊዎች ደግሞ የፕሬዝዳንታችን እምነት እስራኤላዊነት ሆኗል ሲሉ እያወገዙ ይገኛሉ። አንጋፋና ጉምቱ ፖለቲከኞች እንዲሁም የመገናኛ ብዙሃን ሰዎች ትራምፕን ከልክ ባለፈ የእስራኤል ፍቅር እየወቀሱ ይገኛሉ። ይህ እንዳለ ሆኖ ትራምፕ ቁልፉን ባለስልጣን አጥተዋል። ሰውየው ከስልጣኔ ለቅቅ ያለው ሲሉ ላለቃቸው አሳውቀዋል። የዋይት ሃውስ ፖለቲካ ዳግም ታምሷል። እንዲሁም የአሜሪካ ጦር ከወሳኙ የጦር ቤዝ ለቋል። ለመጨረሻ ጊዜ ጦሩ በተከታታይ ወራት የነበረባቸውን የጦር ቤዞች ለቆ መውጣቱም ተሰምቷል። ይህ ደግሞ በመካከለኛው ምስራቅ ላለው ፖለቲካ የራሱን አሻራ አስቀምጧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እስራኤልና ሊባኖስ ለተኩስ አቁም ስምምነት ከተፈራረሙና ለ10 ቀን አንታኮስም ብለው ከተነጋገሩ በኋላ በርካታ የሊባኖስ ዜጎች አደባባይ በመውጣት ደስታቸውን ገልጸዋል። የተሰደዱ የሊባኖስ ዜጎችም ወደ ቀያቸው መመለስ ጀምረዋል። ፈረንሳይን ጨምሮ በመላው ዓለም እሰየው እንኳን ተስማማችሁ እያሉ መግለጫ እያወጡ ናቸው። ትራምፕም ለሊባኖስ ይህ መልካም ነገር ነው ሲሉ ተደምጠዋል። ከፈረንሳይ እስከ ፓኪስታን የተወደሰው ይህ የተኩስ አቁም ስምምነት የተለያዩ ነጥቦችን የያዘ ነው። ሊባኖስ በሀገሪቱ ውስጥ የሚከናወኑ የጸጥታ ጉዳዮችን እንድትቆጣጠር በስምምነቱ ኃላፊነት ተሰጥቷታል። እስራኤል እስካልተተኮሰብኝ ድረስ አልተኩስም ስትል በስምምነቱ ቃል ገብታለች። ሊባኖስና እስራኤል አሜሪካን ዳግም እንድታነጋግሪን እንፈልጋለን ሲሉም በስምምነቱ ላይ ነጥባቸውን አስቀምጠዋል። ይሁንና ስምምነቱ በርካታ ውዝግቦችን ያስነሳ ነው። ከምንም በላይ ሂዝቦላህ የዚህ ስምምነት ዋና አካል አለመሆኑ ችግሩ ከቀናት እንዳይዘል ሊያደርግ ይችላል ነው የተባለው። እርግጥ ነው የሊባኖሱ ቡድን ስምምነቱን አከብራለሁ፣ ነገር ግን እስራኤል እያጠቃች የምትቀጥል ከሆነ እኔም በቀሌን እመልሳለሁ እያለ ይገኛል። ሊባኖስ ከአቅሟ በላይ የሆነባትን ሂዝቦላህን እንዴትስ አድርጋ ትቆጣጠራለች የሚለው ጉዳይ እስካሁን ምላሽ አላገኘም። ሂዝቦላህ በሊባኖስም በፍልስጤሞችም ላይ የሚደርሰው ግፍ እስካልቆመ ድረስ ትግሌን አላቆምም እያለ ይገኛል። በርካታ መሪዎቹ ተገድለውበት ያጠራቀማቸው የጦር መሳሪያዎች በተለይ ሮኬቶችና ሚሳኤሎች በአመዛኙ ተደምስሰውበታል ተብሎ የነበረው ሂዝቦላህ ከኢራኑ መሪ አያቶላ አሊ ኻሜኒ ግድያ በኋላ አፈር ልሶ ከእስራኤል ጋር ሲታኮስ መቆየቱም ይታወቃል። እናም ይህንን ቡድን አሁንም እንምታው የሚል ድምፅ ከወደ ቴል አቪቭ ያስተጋባል። በቅርቡ ቻናል 12 ያሰባሰበው አንድ የህዝብ አስተያየት መለኪያ እንደሚጠቁመው 80 በመቶ የሚሆኑት እስራኤላውያን በሊባኖሱ ሂዝቦላህ ላይ የሚደረገውን ወታደራዊ ዘመቻ ከልባቸው ይደግፋሉ። ችግራቸው ከሀገራቸው መንግስት ጋር ነው። የሀገራቸው መንግስት ከሊባኖስ የሚመጣውን የሂዝቦላህን ስጋት አጥፍቼዋለሁ፣ ዘና ብላችሁ ተኙ ብሎ ለዜጎቹ ቢናገርም ዜጎቹ መሬት ላይ የሚያገኙት እውነታ ግን ሌላ ነው። የተኩስ አቁም ስምምነቱ ላይ ሁለቱ ሀገራት እሺ አሉ የሚለው ዜና ሲስተጋባ ይላል የቢቢሲ ዘገባ።
እዚህም እዚያም ሳይረን ይጮሃል፣ ሚሳኤሉ መጣ፣ ሮኬቱ ተወነጨፈ የሚል የማስጠንቀቂያ ድምፅ በመላው እስራኤል ሲያስተጋባ ነበረ። የሚነግሩን ሌላ የሚሆነው ሌላ ሲሉም ለመገናኛ ብዙሃን እስራኤላውያን እየተናገሩ ይገኛሉ። የእስራኤል ፖለቲከኞችም ኔታንያሁን ወጥረው ይዘዋቸዋል። ኔታንያሁ በጦርነት ማሸነፍ እንጂ ያሸነፈውን ጦርነት በፖለቲካ መጨረስ አይችልም የሚሉት የቀድሞ የእስራኤል ጦር አዛዥና የያሻር ፓርቲ ሊቀመንበር ጋዲ ኤሰንኮት ናቸው። በጋዛም በኢራንም በሊባኖስም ጉዳይ የሆነ ተኩስ አቁም ስምምነት ይደረጋል። እስራኤል ትገፋለች። ማሳካት ያለባትን ነገር ሳታሳካ ሁሉም ነገር ያበቃል። የእስራኤል ብሔራዊ ጥቅምን በሚያስጠብቅ መልኩ የበለጠ ተደራዳሪ መሆን ሲገባን በበርካታ አውደ ውጊያዎች የተሻለ ውጤት ብናስመዘግብም ኔታንያሁና መንግስታቸው ግን ይህንን መቋጨት ስለማይችሉ ሁልጊዜም ሌላ አዙሪት ውስጥ እንገባለን ሲሉ የቀድሞው ጦር አዛዥ ይናገራሉ። ኔታንያሁ ግን የተኩስ አቁም ስምምነቱ ከሊባኖስ ጋር መልካም ግንኙነት እንዲኖረን ያደርገናል፣ ከዚህም በተጨማሪ ሂዝቦላህ የጠየቀውን ነገር በሙሉ አልሰጠነውም፣ ከደቡብ ሊባኖስ ውጡ ብሎ ሂዝቦላህ ጠይቆ የነበረ ቢሆንም እኛ ግን ይህንን አላደረግነውም፣ ሚሳኤል የማይወነጨፍባቸውን የደህንነት ዞኖች አሁንም እንደተቆጣጠረን እንገኛለን፣ ይህንን መቼም አናደርገውም ሲሉ ተናግረዋል። ይሁንና እንደ ቢቢሲ ዘገባ የእስራኤል ጦርም በትንሹ በደቡብ ሊባኖስ ድንበር 10 ኪሎ ሜትር ዘልቀን ገብተን የተቆጣጠርናቸውን ቦታዎች አሁንም አንለቅም ሲል መግለጫ አውጥቷል። ኔታንያሁ ሕዝባቸውን ለማረጋጋት ቢሞክሩም የቢቢሲ ዘገባ ግን በካቢኔ ውስጥ የሚገኙ ሚኒስትሮች ሳይቀሩ ስለ ስምምነቱ በቅጡ አልተረዱም ወይም ተደናግጠዋል ይላል። እንዲሁም ፔንታገን እስራኤልን አንቆለጳጵሷል። ማን እንደ እስራኤል ሲሉ የፔንታገን ኃላፊዎች ስለ እስራኤል አውርተው እንደማይጠግቡ አረጋግጠዋል። የአሜሪካ ጦር ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር ናቸው ብዙ አጋር ሀገራት አሉን፣ እንደ እስራኤል ግን አይሆኑም ሲሉ የተናገሩት የአሜሪካን የጦር ቤዝ የሚያስተናግዱትን ዮርዳኖስን፣ ሳውዲ አረቢያን፣ ኳታርን፣ ባህሬንን፣ ኩዌትን እንዲሁም የተባበሩት አረብ ኤምሬትስን እጅግ ልዩ የቡድን አጋሮቻችን ሲሉ ከገለጹ በኋላ እስራኤል ላይ ግን የሚደርስ የለም ሲሉ ተናግረዋል። የእስራኤል አየር ኃይል ከአሜሪካ አየር ኃይል ጋር በመቀናጀት እንዲሁም ከባህር ኃይል ክፍሎቻችን እና ከባህር ከሚነሱ የጦር ጀቶቻችን ጋር በመጣመር ልዩ ዘመቻ ፈጽመናል። ማሳካት ከምንችለውና ከምንፈልገውም በላይ አሳክተናል ሲሉ አድሚራሉ ተናግረዋል። ከእስራኤሉ የጦር አዛዥ ሌተናንት ጀነራል ኢያል ዛሚር ጋር ተነጋግረው እንደነበር የተናገሩት የጦር አዛዡ ከመቼውም ጊዜ በላይ ተስማምተን አብረን ሆነን ድል እያደረገን እንገኛለን ሲሉም ተደምጠዋል። በዛው በፔንታገን አብረዋቸው መግለጫ የሰጡት የጦር ሚኒስትሩ ፒት ሄግሴት በበኩላቸው ከእስራኤል በልዩ ሁኔታ ይመጣል ስለተባለ ጫና ምላሽ ሰጥተዋል። ፕሬዚዳንት ትራምፕ የራሳቸውን ውሳኔ ይወስናሉ፣ የሀገራቸውን ጥቅም ያስከብራሉ፣ ከዚያ ደግሞ ከአጋሮቻቸው ጋር በመስራት ለሌሎችም ይተርፋሉ ሲሉ ነገሩን ጠቅለል አድርገው ገልጸውታል። ይሁንና የአሜሪካው ፕሬዝዳንት ከልክ ባለፈው የእስራኤል ፍቅራቸው ምክንያት እየተወገዙ ይገኛሉ። የአሜሪካ ፖለቲከኞችም ከጊዜ ወደ ጊዜ ይህንን እያነሱ ነው። ሲኤንኤን በቅርቡ የጠቀሳቸው የሕዝብ አስተያየት መለኪያዎችም በራሳቸው በሪፐብሊካን ፓርቲ አባላት ዘንድ ጸረ እስራኤል ስሜት እያቆጠቆጠ እስራኤል እዚህ ጦርነት ውስጥ እጃችንን ይዛ አስገባችን የሚሉ ድምፆች እየተበራከቱ ይገኛሉ። ታዋቂው የቀድሞ የፎክስ ኒውስ ጋዜጠኛ አሁን በራሱ ታከር ካርልሰን ኔትወርክ ብሎ አነጋጋሪ ትንታኔዎችንና ቆይታዎችን የሚያደርገው ታከር ካርልሰን የዶናልድ ትራምፕ እምነት እስራኤላዊነት ነው በማለት ተናግሯል። ኔታንያሁና እስራኤል አሜሪካን ጦርነት ውስጥ ዘፍቀዋታል፣ አሁን እየሰራን ያለነው ለእስራኤል ነው ሲል በተደጋጋሚ እንግዶችን በመጋበዝና ከራሱ አንደበትም አውጥቶ በመናገር ትራምፕን ውጥር አድርጎ ይዟቸዋል። ይህ እንዳለ ሆኖ ዶናልድ ትራምፕ ባለስልጣኖቻቸው አሁንም እየለቀቁባቸው ነው። የአሜሪካ የኢሚግሬሽን እና የጉምሩክ ዳይሬክተር የሆኑት ቶድ ሊዮንስ የሥራ መልቀቂያ ማስገባታቸውን ፎክስ ኒውስ እና አክሲዮስ ዘግበዋል።
በቅርቡ ለተሾሙት የሀገር ውስጥ የጸጥታ ሚኒስትር ማርክ ዌን ሙሊንም ይህንን ደብዳቤ እንዳስገቡ ነው የተነገረው። አንዴ በኮንግረስ አንድ ጊዜ ደግሞ በየፍርድ ቤቱ የተንከራተቱ የመስሪያ ቤታቸውን ስራ ሲያብራሩ የነበሩት የትራምፕ አስተዳደርን ውሳኔዎች ሲከላከሉ የነበሩት ሰው በቃኝ ብለው እንደወጡ ነው የተሰማው። ዝርዝር ነገሮች ባይቀመጡም ምናልባት መስሪያ ቤታቸው እየወሰደ ካለው እርምጃና ከተፈጠሩ ውዝግቦች አንጻር የሥራ መልቀቂያው ገብቶ ሊሆን እንደሚችል ተጠርጥሯል። ቶድ ሊዮንስ በአሜሪካ ውስጥ ያለ ሕጋዊ ፍቃድ ተቀምጠዋል የተባሉ አሜሪካውያንን በገፍ በማባረር ከፍተኛ ዘመቻ ላይ ነበሩ። ይህ ዘመቻ ደግሞ በእርሳቸው መስሪያ ቤት ስር ያሉ ባልደረቦች አላግባብ ጥይት እንዲተኩሱ፣ የአሜሪካ ዜግነት ያላቸው ንጹሐን እንዲሞቱም ምክንያት የሆነ ሥራ ሰርተዋል ተብለው ሲወገዙ ነበር። ሪን ጉድ እና አሌክስ ፕሬቲ የተባሉ በጥር ወር ሚኒያፖሊስ ውስጥ የተገደሉት የአሜሪካ ዜጎች በርካታ አሜሪካውያንን እንዳሳዘኑ የሚታወቅ ነው። በግንቦት ወር ሙሉ ለሙሉ ስራቸውን አጠናቀው ኃላፊነታቸውን ያስረክባሉ የተባሉት ሰው ወደ ግሉ ዘርፍ እንደሚያመሩም ተነግሯል። አለቃቸው ሙሊንም ስለነበረህ አገልግሎት እናመሰግናለን፣ ባንተ ምክንያት አሜሪካውያን ደህንነት ተሰምቷቸዋል ሲሉም ተናግረዋል። በቅርቡ የሀገር ውስጥ የደህንነት ሚኒስትር እንዲሁም የጸረ ሽብር ማዕከል ዳይሬክተር ከኃላፊነታቸው መልቀቃቸው የሚታወቅ ነው። በሌላ በኩል አሜሪካ የጦር ቤዙን ለቃ ወጥታለች። የሶሪያ መንግስትም ከእንግዲህ አሜሪካ የለቀቀቻቸውን የጦር ቤዞች በአጋሮቹ አማካኝነት እንደሚያስተዳድር እየተጠበቀ ነው። ካስራክ እየተባለ የሚጠራው የአሜሪካ የጦር ቤዝ የአሜሪካ ወታደሮች ለመጨረሻ ጊዜ የሰፈሩበት ቦታ እንደሆነም ተነግሯል። ሐሳካህ በተባለው የሀገሪቱ ግዛት ውስጥ የሚገኘው ይህ የጦር ቤዝ አሜሪካ ከ10 ዓመት በላይ የተጠቀመችው ነው። በሰሜን ምስራቅ ሶሪያ የሚገኘው ይህ የጦር ቤዝ አሜሪካ በመጨረሻው ዙር ወታደሮቿን ያስወጣችበት ስፍራም ሆኗል። ከዚህ ቀደም አልታንፍ በተባለው ሶሪያን፣ ዮርዳኖስን እና ኢራቅን በሚያዋስነው ስፍራ ላይ የነበረውን የጦር ቤዟን በየካቲት ወር ላይ መልቀቋም የሚታወቅ ነው ሀገር አሜሪካ። የሶሪያ የውጭ ጉዳይ ሚኒስቴርም የአሜሪካን እርምጃ ያደነቀ ሲሆን አሁን አሜሪካ የለቀቀቻቸው የጦር ቤዞች በሶሪያ ቁጥጥር ውስጥ ይገባሉ ሲል መግለጫ ሰጥቷል። ከዓለም አቀፍ አጋሮች ጋር በመሆን በጸረ ሽብር ስራዎችም ላይ እንሰራለን፣ እንተባበራለን ሲል ነው መስሪያ ቤቱ ያሳወቀው። ከትልልቆቹ የጦር ቤዞች ከዚህ ቀደም አሜሪካ እንደምትወጣ የተነገረ ቢሆንም አሁን ከኢራን ጋር በተገናኘ በመካከለኛው ምስራቅ የተነሳው እሳት በአግባቡ ሳይበርድ አሜሪካ የወሰደችው እርምጃ ለአንዳንዶች ግራ አጋቢ ሆኗል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ በረጅም ጊዜ ጦርነት ውስጥ የመዘፈቅ እቅድ ስለሌላቸው ይህንን ማድረጋቸው ተገቢ ነው የሚል አስተያየት እየተደመጠ ነው። ከ14 ዓመት በፊት ወደ ሶሪያ ጦሯን አዝልቃ ከአይሲስ ጋር እየታገልኩ ነው፣ ሽብርተኝነትን እየተዋጋሁ ነው ስትል የነበረችው አሜሪካ በቆይታዋ ዙሪያ የተለያዩ ሐሜቶች ይነሱባታል። አይሲስን በስውር እከላከለዋለሁ፣ እዋጋዋለሁ የምትለውን አይሲስ በስውር አስታጥቃለች። ከዚህም በተጨማሪ የሶሪያን ነዳጅ ከሶሪያ ዲሞክራሲያዊ ኃይሎች ወይም ከኩርድ ኃይሎች ጋር በመተባበር ልትዘርፍ ሞክራለች ተብላ በተደጋጋሚ ተወቅሳለች። ይሁንና የአልሻራ መንግስት ከመጣ በኋላ ትራምፕ ከሶሪያ መንግስት ጋር ተቀራርበው አንዳንድ ለውጦችን አደረጉ። የሶሪያ ዲሞክራሲያዊ ኃይሎች የተባለውን ቡድን ገፋ አድርገው የሶሪያ ማዕከላዊ መንግስት እንዲጠናከርም አደረጉ። አሁን የተሻለ የእኛን ጥቅም ሊያስጠብቅ የሚችል መንግስት ደማስቆ አለ ብለው አስበው ይመስላል ከጦር ቤዙ ለመልቀቅ የፈለጉት ትራምፕ። በመጨረሻም ፈረንሳይ ወደ ሆርሙዝ ጦሬን ላንቀሳቀስ እችላለሁ ብላለች። ፈረንሳይ ከአውሮፓ አጋሮቼ ጋር በመሆን ነው ይህንን አደርገዋለሁ የምትለው። የፈረንሳይ ጦር ከቤልጅየም ከኔዘርላንድ ጋር በመጣመር በሆርሙዝ የሚገኙ ፈንጂዎችን የማምከን ሥራ መስራት እንችላለን፣ ሆርሙዝን ከፈንጂ ማጽዳት እንችላለን ስትል ፈረንሳይ በመከላከያ ሚኒስትሩ አማካኝነት አሳውቃለች። ካትሪን ቮትሪን ይባላሉ ለቴኤፍ1 ቴሌቪዥን ይህንን የተናገሩት የፈረንሳይ ሚኒስትር።
ፈንጂውንም ከማጽዳት ባለፈ በሆርሙዝ የሚያልፉ መርከቦችን ልንንከባከባቸውና ልንጠብቃቸው እንችላለን በማለት ፈረንሳይ አሳውቃለች። ፈረንሳይ ከብሪታንያ ጋር በመሆን ሌሎች 40 የሚሆኑ ሀገራትን በማስተባበር ሆርሙዝን እንዴት እናስከፍት፣ የሆርሙዝን ጸጥታ እንዴት እናስጠብቅ የሚለውን ጉዳይ በተመለከተ እየመከረች እንደምትገኝ ይታወቃል። ኢራን ሆርሙዝን ከዘጋችው በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ ሆርሙዝን ማስከፈት አለበት ቢሉም ኔቶ ግን ሸሸት ብሎ መቆየቱ ይታወቃል። እናም ለትራምፕ መልእክት ለማስተላለፍ ይመስላል ፈረንሳይና ብሪታንያ እስኪ እንምከር ብለው ሌሎች ሀገራትንም ለማስተባበር እየሞከሩ የሚገኙት። ይሁንና ኢራንን እንዴት ያሳምናሉ የሚለው ጉዳይ ግን አጠራጣሪ ነው። በሆርሙዝ ማንም እንዳያልፍ ብላ እገዳ ከጣለች በኋላ ሀገረ ኢራን በትንሹ 11 ሚሊዮን በርሜል ነዳጅ እንደሸጠች ነው የተነገረው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።